ቅዱሳን ሐዋርያት በቁጥራቸው ጥቂት ናቸው። በጉልበታቸው ደካሞችና የ3 ዓመት ረሃብ የኖረባቸው ናቸው። በፊትም ቢሆን ጠግቦ አዳሪዎች አልነበሩም። ለዕለት ዓሣ መረብ ጥለው የዕለት ጉርሳቸውን የሚመገቡ ድሆች ናቸው የነበሩት። በእውቀትም ኃይለኞች አልነበሩም። ተራ የገጠር ገበሬዎች ናቸው። እንግዲህ የሀብት ኃይል የላቸውም፣ የጉልበት ኃይል የላቸውም፣ የእውቀት ኃይል የላቸውም፣ የብዛት ኃይል የላቸውም። አራቱም ኃይል የላቸውም ቅዱሳን ሐዋርያት። በዓለም ላይ የንግግር ኃይል የሚባልም አለ። ማባበል፣ የሰውን ልብ በንግግር መስረቅ፣ ማሳመን አለ። እሱንም የሚያውቁ አይደሉም። አምስቱም ኃይል የላቸው። ወደ ዓለም ሲሄዱ ሰውን አብልተው በገንዘብ ፍቅር ልቡን የሚመልሱበት ከረጢት ወይም ቋጠሮ አልነበራቸው። ውሻ የሚከላከሉበት እንኳን ጨንገር እንዲይዙ አልተፈቀደላቸው። ሩጠው እንዲያመልጡ ጫማ እንዲጫሙ አልፈቀደላቸው። አንድ ወይም 2 ሰይፍ እንዲታጠቁ አልፈቀደላቸውም። ይልቁንም ሰይፍን የሚያነሱ በሰይፍ ይጠፋሉ፣ ሰይፋችሁን ወደ ሰገባው መልሱ ብሎ ሰይፍ እንዳያነሱ ሰጥቷቸዋል። ዓለምን ሊያሸንፍ አይችልም። ኃይሎች እነዚህ ናቸው። ከጨመርንበት 7 ሊሞሉ ይችላሉ። የእውቀት ኃይል፣ የገንዘብ ኃይል፣ የንግግር ኃይል፣ የጉልበት ኃይል፣ የብዛት ኃይል፣ የስልጣን ኃይል እና የውበት ኃይል ሊሆን ይችላል። 7 ኃይል ይሄ ነው ኃይል ካለ። እነዚህ ሁሉ የነበራቸው አልነበሩ። እነዚህ 12 ሰዎች ልብ ብላችሁ ስሙ። 12 አቅም የሚመክቱበት ጋሻ፣ የሚዋጉበት ጦር፣ ጉቦ የሚሰጡት ወርቅ፣ የሚያባብሉበት የንግግር የጨዋታ ለዛ የሚያውቁ አይደሉም። ብቻቸውን ነው ሄዱት። ብቻቸውን ሄደው ወሞኡ ኃይለ ነገሥት ይላቸዋል ቅዱስ ጳውሎስ ዕብራውያን ምዕራፍ 11 ላይ ሲናገር የነገስታቱን ኃይል ድል ነሱ ይላቸዋል። የነገስታትን ኃይል ድል የነሱበት ኃይል ይህ የመንፈስ ቅዱስ ኃይል ነው። የመንፈስ ቅዱስ ኃይል ሰው ብቻውን ቆሞ እልፍ ሰራዊት ያለውን ንጉስ ሳይናገር ሰይፍ ዱላ ሳይዝ የታጠቁ ወታደሮችን ማንበርከክ፣ አንድ መናኛ ሰው ንግግር መርጦ የሚሰማን የንጉስ ጆሮ ሰብሮ መግባት፣ ይህ የመንፈስ ቅዱስ ኃይል ነው። ቤተ ክርስቲያን ይሄ ኃይል አላት። እንዴት ሆኖ ነው በግሪክ ፍልስፍና የተጠለቀለቀውን ዓለም አንድ አሳ ጎታች ገበሬ እየሄደ ጸጥ ሲያሰኘው የነበረው? የመንፈስ ቅዱስ ኃይል ነው። በነገር መራቀቅ አይደለም። ቤተክርስቲያን በዚህ ነው የምትኖረው። አሁን ቤተክርስቲያን ጉልበቷ ይሄ ነው። ወደዚህ የተመለሰች እንደሆነ ነው ቤተክርስቲያን ጉልበተኛ የምትሆነው። ሌላ ሁሉ ዝም ብሎ መራቀቅ ነው።